የምናውቅበት ወደ አምላካችን ወደ ቅዱስ እግዚአብሔር የምንጠጋበት ነው እና ሰው ያለ ሃይማኖት መኖር ይችላልን የሚል ጥያቄ የሚነሳበት ነው እና ሰው ያለ ሃይማኖት ይችላል ወይ ስንል ሰው ያለ ሃይማኖት መኖር አይችልም። ምክንያቱም ሰው የሚያምነው ሳይኖር ሊኖር አይችልምና እግዚአብሔርን እንኳን ባያምን የሚያምንበት የራሱ የሆነ ነገር ሊኖረው ይገባል። አንድ ሰው ሃይማኖት የሚባለው ለዛ ነው። ራሱን የሚኖርበትን የሚያምነው ነገር ያስፈልገዋል። ሰው እግዚአብሔርን እንኳን ባያምን ለራሱ የሆነ ራሱን የሚያምንበትን ነገር ያስፈልገዋል። ለራሱ የሆነ ነገር የሚያምንበት ምን ያስፈልገዋል? የሚያምንበት ነገር ያስፈልገዋል። ስለዚህ ሰው ያለ ሃይማኖት መኖር አይችልም ማለት ነው። ለምሳሌ ለፍጥረታት ፈጣሪ የለውም፣ በልማድ የተገኘ ነው፣ ፈጣሪ የለም ብሎ ለሚያምን ሰው ምን አለው ማለት ነው? ለራሱ ፈጣሪ የለም ብሎ እያመነ ነው በራሱ ማለት ነው። ይሄ ራሱ ምንድን ነው የሚባለው? ሃይማኖት ነው የሚባለው። ይሄ ራሱ ሎቱ ስብሐት። ፈጣሪ ግን አለ። ግን ፈጣሪ የለም ብሎ የሚያምነው ራሱ ለዚያ ሰው ራሱን የቻለ አንድ መስፈርት አሟልቶ ይሄ የራሴ ሃይማኖቴ ነው መገለጫዬ ነው ብሎ የሚያምንበት ነገር ነው ማለት ነው። ግን የፍጥረታት ሁሉ ፈጣሪ፣ የብርሃናት የጨለማ፣ የቀን የሌሊት፣ የሰዓት የሁሉ ፈጣሪ የሁሉ ባለቤት ደግሞ ማን ነው? ክርስቶስ ነው አይደል? እኛ በኦርቶዶክሳውያን አስተምሮ የምናምነው ደግሞ ፀሐይን ጠዋት በምስራቅ አውጥቶ ማታ ደግሞ ጠዋት በምስራቅ ማታ በሰሜን የሚያስገባት፣ ጨረቃንም እንዲሁ በከዋክብቶች መካከል አስከብቦ ብርሃን የጨለማውን ግርማ ሞገስን የሚያስወግዱ፣ ጨረቃና ፀሐይን ከዋክብትን የሚያኖር የሚፈጥር ብርሃናትን የሚሰጥ፣ ሰውንና እንስሳትን አራዊትንና ሌሎችን አዋፋትን ሁሉ የሚመግብ የፈጠረ እግዚአብሔር ነው። እኛንም የፈጠረን እግዚአብሔር ነው ብለን እኛ እናምናለን። የኛ እምነት ነው ይሄ። ምንድን ነው? በአለት ላይ የተመሰረተ ሃይማኖት ይባላል። የኛ ሃይማኖት ይሄ ነው። ደግሞ ከዛ ባለፈ ደግሞ እግዚአብሔር የለም ፍጥረቱ ሁሉ በራሱ ዝም ብሎ የመጣ ነው ብሎ ደግሞ የሚያምኑ አሉ። ሎቱ ስብሐት። እስኪ እንደው አስቡት። አሁን ፍጥረት ሁሉ በራሱ የመጣ ፍጥረት አለ። እኔና እናንተውን በራሳችን መጥተናል። ያ ሰው ራሱ በራሱ እንዳልመጣ ራሱ ደግሞ አላወቅም ማለት ነው። ያችሁት እምነት የሌለው ሰው ራሱን የማያውቅም። ደግሞ በአንድ በኩል እምነት የሌለው ሰው እንኳን ክርስቶስን ራሱን የማያውቅም ማለት ነው። እምነት የሌለው ሰው ክርስቶስ የለም ፍጥረቱ ሁሉ በራሱ ፈቃድ ነው የተገኘው ብለው የሚያምኑ ሰዎች አሉ። ክርስቶስ ፈጣሪ የለም ብለው የሚያምኑ፣ ፈጣሪ የለም ፍጥረቱ ሁሉ የተገኘው በራሱ ጊዜ ነው የመጣው ብለው የሚያምኑ አሉ። አሁን የዚህ ሰው ፍጡርነት ከየት ነው የመጣው ስንል የፈጠረው ፈጣሪ እንደሆነ ራሱን ሁሉ እየከዳ ነው ማለት ነው። ስለዚህ ሰው እንደው ያለ ሃይማኖት መኖር ይቻላል ወይ ስንል ሰው ያለ ሃይማኖት መኖር አይችልም። አንድ ሰው አላምንም እንኳን ቢል አለማመኑን በራሱ ሃይማኖት ይሆንበታል ይላል። አለማመኑ በራሱ ሃይማኖት ይሆንበታል እና ሰው ሃይማኖት ሊኖረው ይገባል። ሃይማኖት የሌለው ሰው አይደለም። ምክንያቱም የሚያምንበትን ነገር እንኳን ከራሱ አንጻር ራሱን መረዳት ስላልቻለ ሰው ሃይማኖት ሳይኖረው ሊኖር አይችልም። ማንኛውም ሰው የራሱ የሆነ ሃይማኖት ካለው ሃይማኖት አለው ይባላል። ነገር ግን ሃይማኖት ከሌለው ምንም ፈጣሪም የለም የሚል ከሆነ፣ ጽድቅና ኩነኔም የለም የሚል ከሆነ፣ ፍጥረቱ ሁሉ በራሱ ፈቃድና ሳቢያ ነው የመጣው እያለ የሚያምን ከሆነ አለማመኑ ራሱን እንዲከደው ያደርገዋል። ራሱን የማያውቅም ማለት ነው። ሰው በሃይማኖት አመነ ሲባል ምንድን ነው? ራሱን አውቆ ማንን አወቀ ማለት ነው? ክርስቶስን አወቀ ወይም ፈጣሪውን አወቀ ማለት ነው። አንድ ሰው ሃይማኖት አለው ሲባል ምንድን ነው? አሁን ለምሳሌ አጋንንት የሚያመልኩ ሰዎች አሉ አይደል? በአጋንንት የሚያመልኩ ሰዎች አሉ። እግዚአብሔር የለም ወይም ደግሞ በሳጥናኤል ግብረ ሳጥናኤልን የሚያመልኩ አሉ። ሳጥናኤልን የሚወዱ አሉ። በሳጥናኤል የሚመኩ አሉ። በሰይጣን ግብር የገበሩ ሰይጣንን የሚያመልኩ አሉ። አሁን እነዚህ ምንድን ናቸው? በራሳቸው ሃይማኖት አላቸው። ከሰይጣን አንድ ነገር ይጠብቃሉ። ምንም መጥፎ በጎ ነገር ባይሰጣቸውም ግን ምን አላቸው በውስጣቸው? በድንጋይ የሚያመልኩ አሉ። ታውቃላቸው አይደለ? በዛፍ የሚያመልኩ አሉ። ቀን በፀሐይ ሌሊት በጨረቃ የሚያመልኩ አሉ። አሁን እነዚህ ምንድን ነው የሚባሉት? ሃይማኖት አለን ነው የሚሉት። ግን ይህ እንኳን የሌላቸው ደግሞ ምንድን ናቸው? ይህንንም እንኳን የማያደርጉ ደግሞ ዝም ብሎ በዘፈቀደ የሚኖሩ አሉ። ያለ ሃይማኖት ዝም ብሎ የሚኖሩ እነሱም የተገኙበትም የመጡበትም ከየት እንደሆኑ የማያውቁ ራሳቸውን ሁሉ የማያምኑ ሰዎች ናቸው ይላል። እነዛ ሰው ሃይማኖት ሊኖሩ ይገባል። ብዙ ባዕድ አምልኮት የሚያመልክ አለ። ሃይማኖት አለኝ ብሎ በራሱ ያምናል። በራሱ ትክክል ባይሆንም ግን ምን አለ? ሃይማኖት አለኝ ይላል። ትክክለኛዋና ቀጥተኛዋ ደግሞ ኦርቶዶክስ ተዋሕዶ ሃይማኖት ነች። እሷን ደግሞ በስም በግብር
በአካል ሶስት ብለን ቅድስት ሥላሴን የምናመልክበት ይህንን ዓለም በመፍጠር ይህንን ዓለም በመመገብ መጀመሪያ የነበረ ቀዳሚ የሌለው መጨረሻውም ደግሞ ዳህራዊነቱ የማይታወቅ ስሉስ ቅዱስ ልዩ ሶስት ብለን ቅድስት ሥላሴን እናመልካለን፣ እንሰግድላቸዋለን፣ እንገዛላቸዋለን ማለት ነው። ይሄ የኛም ሃይማኖት ይባላል። ሃይማኖት የኛ ሃይማኖት በምን ላይ ነው የተመሰረተው ሲባል በአለት ላይ የተመሰረተ ወይም ደግሞ በሐዋርያት በቅዱስ ጴጥሮስ አማካኝነት የተመሰረተች ነች። ወይም ደግሞ በቀዳሚ ፍጥረት በአዳም የተመሰረተ ነው ሃይማኖት። አዳም በገነት እያለ ማንን ያመልክ ነበር ሲባል እግዚአብሔርን ያመልክ ነበር። ከእግዚአብሔር በቀር ሌላ አምላክን አያውቅም ነበር አዳም በገነት እያለ በገነት ውስጥ ያስቀመጠው የሚያበላው የሚያጠጣው አራዊቱንና እንስሳቱን ሁሉ ታዘውለት እንዲኖሩ ያደረገው እግዚአብሔር እንደሆነ ያውቅ ነበረ ማለት ነው። እግዚአብሔር እንደሆነ ያውቅ ነበር። ስለዚህ ሰው ያለ ሃይማኖት ሊኖር አይችልም። ሰው ሃይማኖት ሊኖረው ይገባል። ሃይማኖት የሌለው አይጸድቅም። ሃይማኖት የሌለው አይድንም ማለት ነው። ሃይማኖት የሌለው ምን አይልም? አይጸድቅም። ሃይማኖት የሌለው አይድንም። ሃይማኖት የሌለው ጽድቅ ስራን አይሰራም። ሃይማኖት የሌለው ፍቅር የለውም። ሃይማኖት የሌለው ሰላም የለውም። ሃይማኖት የሌለው ራሱን አያውቅም። ሃይማኖት የሌለው የለም። ሃይማኖት የሌለው የለም መጨረሻው ላይ። ስለዚህ ሃይማኖት ስንል ምንድን ነው ስንል ሃይማኖት አንደኛ የክርስትና ሃይማኖት ነው። የክርስትና ሃይማኖት የክርስትና እምነት የምንለው ማለት ነው። ይሄ ደግሞ ምንድን ነው? በቅዱስ ወንጌል ማመን፣ በብሉይ ኪዳንና በሐዲስ ኪዳን የተጻፉትን እነዚያን ወንጌሎች በማመን ክርስትናን የራሱን መገለጫ አድርገን ጠባያትንና ድንጋጌዎችን እያንዳንዶቹን ስርዓቶችን ህጎችን ጠብቀን የምንኖርባት እሷ ምን ትባላለች? የክርስትና ሃይማኖት ትባላለች። የክርስትና ሃይማኖት ትባላለች። ሌላው የክርስትና ሃይማኖት ካልን ደግሞ በክርስትና ሃይማኖት ምን አለ? አሁን ሃይማኖት ምንድን ነው ስንል ሃይማኖት የሚገለጥ ነው። ወይም ደግሞ ሃይማኖት አንድም ደግሞ ሃይማኖት የሚገለጥ ነው። ሃይማኖት ደግሞ በእጅ የማይጨበጥ በእጅ የማይዳሰስ በአይን የማይታይ በልብ ውስጥ ግን እየተንከላወሰ የሚኖር ማለት ነው ሃይማኖት ማለት ነው። በደንብ አዳምጡ። በእጅ የማይጨበጥ በእጅም የማይዳሰስ በአይንም የማይታይ ነገር ግን በልባችን ውስጥ ሆኖ የሚንከላወስ የሚዟዟር የሚንሸራሸር ከደም ስራችን ጋር አብሮ የተዋሃደ በልባችን ላይ የተቀመጠ ማለት ነው። እሱ ሃይማኖት ይባላል። ማመን ማለት ነው። ማመን የእያንዳንዱ ሰው ፍላጎት አሁን ሃይማኖት በእጅ የማይጨበጥ የማይዳሰስ በአይን የማይታይ ነው ከተባለ ታዲያ እንዴት የሚታየውን ክርስቶስን አየን? እንግዲህ ሃይማኖት መስራቹ ክርስቶስ ከሆነ እንዴት አየ ነው የሚለውን በምስጢር ስናየው ሃይማኖት በእጅ የማይዳሰስ በእጅ የማይጨበጥ በአይን የማይታይ ነው ብለናል። እውነት ነው። ለምሳሌ የስደትንና የህይወትን ታሪክ ብናነሳ ለምሳሌ ህይወት በህይወቷ ደስተኛ ሆና እየኖረች ከሆነ በምትተነፍሰው ትንፋሿን ብቻ በማውጣት ደስተኛ ትንፋሽ አለኝ ብሎ ትንፋሿ መናገር ይችላል? አይችልም ማለት። እሺ የስደትም ደግሞ አይ እኔ በጣም እየደበረኝ ነው የምኖረው፣ ትንሽ ይከፋኛል፣ ብዙ ነገሮች በውስጤ አሉ፣ ይከፋኛል፣ የሆነ ነገር ይሰማኛል፣ ብዙ ነገሮች ይሰሙኛል፣ ብዙ ሀሳቦች አሉብኝ ብላ እያሰበች የምትኖርበት ነገር ካለ ደግሞ ትንፋሿ የሚወጣው ትንፋሽ አይ የስደት ትንፋሿ አዎ ድብርት አለባት፣ ይጨንቃታል፣ ብዙ ነገር ያሳስባታል፣ በቃ ታዝናለች የሚል ምልክት ሊያወጣ አይችልም ትንፋሿ። በውስጧ ግን ምን አለ? ያ ነገር ትንፋሿ እንኳን መናገር ባይችልም በውስጧ ግን ምን አለ? ደስታም ከሆነ ደስታ፣ እንደዚህ ትካዜም ከሆነ ትካዜ፣ የህይወትም እንደዛው። በሁለታቸው ልብ ውስጥ ግን ምን አለ? ሀዘንና ደስታ መካከል ላይ አለ። ያን ሀዘንና ደስታ ደግሞ ምን ይላል? ሰው ሊያየው፣ ሊረዳው፣ ሊመዘግበው፣ ሊጨብጠው አይችልም። በሚወጣው ትንፋሾቻቸው መካከል ትንፋሻቸውን እንኳን በዲኤን መርምረው ያለባቸውን የደስታ ስሜት ወይም ደግሞ የሃይማኖታቸውን መጠን ማንም ሰው ሊያውቅ አይችልም። ሃይማኖት ማለትም እንደዛው ነው። ሃይማኖት ማለትም እንደዛው ነው። የማይመረመር፣ የማይታወቅ፣ የማይታይ፣ የማይጨበጥ ነው ሃይማኖት ማለት። በእጅ የማይጨበጥ በእጅ የማይደሳስ በአይን የማይታይ ነገር ግን በልብ ውስጥ የሚመላለስ አምድ ሆኖ ምሰሶ ሆኖ የሚኖር ማለት ነው። ሃይማኖት ማለት ይሄ ነው። የክርስትና ሃይማኖታችንም ይሄ ነው። ታዲያ በዚህች ክርስትና ሃይማኖት ላይ ምን እናገኛለን ስንል ሃይማኖት ምንድን ነው ስንል ሃይማኖት የመገለጥ ሃይማኖት ነው።
የመገለጥ ሃይማኖት ነው። ለምንድን ነው የመገለጥ ሃይማኖት ነው ያልነው? በወንጌል ማመን እንደሆነ ከላይ ተመልክተናል፣ አይተናል። በብሉይ ኪዳን የተጻፉትን በአዲስ ኪዳን የተጻፉትን የህግ መጽሐፍቶችን የህግ ስርዓቶችን ሁሉ ምን ብለናል? ምን ተገብረው ነው ማለት ነው። ስለዚህ ምን ተባለ? የተጻፈ ነው፣ የሚታይ ነገር ነው ማለት ነው። የተጻፈውን የምናነበው ነገር ነው። ስለዚህ ወንጌል ደግሞ የምትናገረው የኢየሱስ ክርስቶስን ታሪክ ነው። ከልደቱ እስከ እርገቱ ብቻ ሳይሆን በየማነ አብ በዘባነ ኪሩብ በቀደመ የባህሪ ክብሩ በመቀመጡን ተአምራቱንና ስራውን ሁሉ የምትገልጽ ናቸው ወንጌል። ስለዚህ ተአምር ያደረገን ሰው ለምሳሌ እኔ ዳንኤል ዛሬ አንድ ከባድ ስራ ሰርቼ ከሆነ ወይ ደግሞ ዛሬ ምን ልበላችሁ፣ ዛሬ አንድ ቤት ብቻዬን ሰርቼ ከሆነ ይህንን ቤት ከሰራሁ በኋላ በህይወት ሳልኖር ባልፍ ወይም በአንድም በሌላ በሞት ብወሰድ የሰራሁበትን ቤት እኔ በህይወት ባልኖርም ግን ስራዬ ምን ተብሎ ይገለጻል? በቤቱ ላይ ዳንኤል የሰራው ቤት ተብሎ ሁሉም ሰው በሰራሁት ስራ ያምናል ማለት ነው። ዳንኤል የሰራው ቤት፣ አሁን ግን እሱ የለም አናየውም ብሎ ሁሉም ያወራል። ነገር ግን በስራዬ ምን ይላል? ሰው ያምናል። የሰራሁትን ቤት ባየ ቁጥር ምን ይላል? ዳንኤል የሰራው ቤት፣ የዳንኤል ጥበብ እየተባለ ምን ሲባል ይኖራል? እየተመሰገነ ይኖራል ስሜ ማለት ነው። ልክ እንደዛ ሁሉ ሃይማኖትም የሚገለጥ ሃይማኖት ነው፣ የሚገለጥ ነው ያልንበት የኢየሱስ ክርስቶስን የእጁን ተአምራት የቃሉን ትምህርት ሽባዎችን የተረተረበትን፣ ድውያንን ያዳነበትን፣ እውራንን ያበራበትን፣ ህሙማንን የፈወሰበትን፣ ሙታንን ያስነሳበትን ታሪኩን ሁሉ መጽሐፍቶች በታሪክ መዝግበው ስላስቀመጡት የተገለጠውን ምስጢር በመጽሐፍ ላይ ያየ ነው ማለት ነው። ስለዚህ እያየ ነው፣ እየዳሰስ ነው፣ እያነበብ ነው። ስለዚህ ሃይማኖት ምንድን ነው ስንል የሚገለጥ ነው ማለት ነው። ኢየሱስ ክርስቶስ ያደረገውን እግዚአብሔር እስተጋሃደ ይመጽእ ወአምላክነ ይሄ እያረምን እግዚአብሔር ከክብሩ ውበት ከጽዮን በግልጽ ይመጣን እያለ ቅዱስ ዳዊት እንደተናገረ ግልጽ ነውና እግዚአብሔር ይመጣን በግልጽ ሰው እያየው ይላል። እሱ ለዳግም ምጽአት የተነገረ ነው። ነገር ግን ሃይማኖት ምንድን ነው ስንል የሚገለጥ ነው። የሚገለጠው እንዴት ነው ስንል በውኑ ሃይማኖት ግዝፍ አካላት ኑሮት፣ እግር ኑሮት የሚራመድ፣ እጅ ኑሮት የሚዳስስ፣ አፍና አፍንጫ፣ ዓይንና ጆሮ ኑሮት የሚያይ፣ የሚሰማ፣ የሚያሸት፣ የሚቀምስ ነውን ስንል አይደለም። በተደረገው ድርጊት ላይ በተጻፈው መጽሐፍ በተቀመጠው በሕግ መጽሐፍ ላይ በተቀመጠው ወንጌል ላይ የተነገረውን ታሪክ የተደረገውን ስራ የተሰራውን ምግባር የተሰራውን ድርጊት የሚናገሩ መጽሐፍቶች ቅዱሳዊ መጽሐፍቶች ስላሉ የክርስቶስን ተአምራት የክርስቶስን አዳኝነት የክርስቶስን መጋቢነት የኢየሱስ ክርስቶስን አዳኝነት ፍጹም ሰው ሆኖ የመምጣቱን ምስጢር በቤተልሔም መወለዱን በዮርዳኖስ መጠመቁን እኔና እናንተውን አይተናል። በዮርዳኖስ ሲጠመቅ ክርስቶስ አይተነዋል። ክርስቶስን አይደል? ለማን ዮሴፍ እና ሰሎሜ እንደዛ ነው አይደል? መወለዱን ያዩት። መወለዱን አይተናል? አላየንም። አሁን ባላየነው ነገር ግን ይሄ የማይታይ ረቂቅ ምስጢር ነው። በማይታይ ነገር ግን የሚታዩ ተአምራቶቹን የሚታዩ ድህነቶችን ደግሞ መጽሐፍቶች ምን አሉት? አስቀመጡት። ከሰማያት ሰማያት ወረደ፣ ከድንግል ማርያም ተወለደ። ከዛ በቤተልሔም በግርግም ዋሻ ተወለደ ካለን በኋላ ደግሞ ተጠምቀ በዮርዳኖስ ተጠመቀ ይለናል። አሁን እያንዳንዷ በዮርዳኖስ ሲጠመቅ የነበረውን በቤተልሔም የተወለደውን በቅፍርናሆም የተመላለሰውን በገሊላ ባህር ዳርቻ የተመላለሰውን ሐዋርያትን በደብረ ታቦር ላይ ወስዶ ሰብስቦ ያስተማረውን በደብረ ዘይት ላይ ያስተማራቸውን የእያንዳንዳቸውን ታሪክ ክርስቶስ ያደረጋቸውን ሙሉ በሙሉ መጽሐፍቶች ጽፈው አስቀመጡልን ቅዱሳን አባቶቻችን ሐዋርያት ባዩት። ምክንያቱም ከጌታቸው ስር ተቀምጠው የእጁን ተአምራት የቃሉን ትምህርት እያዩ እየተማሩ ኖረዋልና እነሱ ባዩት ማን ምንድን ነው የሚባል ነገር አለ አይደለ? ማን ይናገር የነበረ ማን ያርዳ የቀበረ ይባላል አይደለ? አሁን ሃይማኖት የማይጨበጥን የማይታይ ነው ብለናል። ግን የማናየውንና ያላየነውን ያዩት መሰከሩልን። እነማን? ሐዋርያት፣ አበው ነቢያት እግዚአብሔርን ማዳኑን አዩ፣ የእግዚአብሔርን ቸርነት አዩ፣ ነገሩን። ስለዚህ እኛ በማናየው ነገር በማይታይ ነገር የሚታይ ግዝፈ አካላት ሆነን እንድናየው አድርገው መጽሐፍቶች እንደ መነጽር ወይም እንደ ካሜራ አሊያም ደግሞ እንደ ምልክት አድርገው አስቀመጡልን።